ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች፣ በዛሬ ዝግጅታችን እንደዚህ አይነት ቅርጽ ያላቸው በሌላ አባባል ሁለት መስመር ወደታች የተዘረጋ ያላቸው ወይም ደግሞ ባለ ሁለት እግር ፊደላት የሚባሉ ፊደላትን በቀላሉ ቅርጻቸውና ድምጻቸውን እንዴት አድርጋችሁ መያዝ እንዳለባችሁ የማሳያችሁ ይሆናል። በኦንላይን ከኛ ጋር መማር የምትፈልጉ ልጆቻችሁን ማስተማር የምትፈልጉ ቤተሰቦቻችን ደግሞ ስልካችን እዚህ ጋር ላይ ያስቀምጠናል። ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙበት ሶሻል ሚዲያ በሚመቻችሁ ሰዓት ብትደውሉልን እናንተ ባመቻቻችሁት ሰዓት ባላችሁበት ቦታ ሆናችሁ ወዲያውኑ የምትፈልጉትን ትምህርት እንድትማሩ ወይም ደግሞ ልጆቻችሁ እንዲማሩ እናደርጋለን። ስለዚህ አማርኛን፣ እንግሊሽ እና ሂሳብ ሌሎችንም ትምህርቶች ለመማር ስልካችን ሴቭ አድርጋችሁ ያዙ። ቦታ ወይም ደግሞ ጊዜ ሊያስቸግራችሁ አይችልም። ምክንያቱም እናንተ ባመቻቻችሁበት ሰዓት እና በሚመቻችሁ ቦታ ላይ ሆናችሁ በኦንላይን በማንኛውም ሰዓት 24 ሰዓት ስለምናስተምር ትማራላችሁ ማለት ነው። አሁን ቀጥታ ወደ ዛሬው ትምህርታዊ ቪዲዮ ይዣችሁ ለፍ። የመጀመሪያው ፊደል የምታዩት ለ ነው። እያንዳንዱ ሆሄ 7 ቤተሰቦች አሏቸው። ስለዚህ እነዚህ 7 ሆሄያት በቀላሉ በምን መንገድ መያዝ እንደምትችሉ አሳያችኋለሁ። እናንተ ደግሞ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ምክንያቱም እናንተ ላይክ ሼር ስታደርጉት ለብዙ ሰዎች ተደራሽ ይሆናል። እኛ ደግሞ ከለፋን አይቀር ብዙ ሰዎች ጋር ደርሶ እይታ ቢያገኝ ነው የኛ የሚጠቅም ማለት ነው። ስለዚህ አሁን ቀጥታ ከኔ ጋር ፊደላትን እየጠራችሁ ትለማመዳላችሁ። ይቺ ለ፣ ከዛ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ይቺ ደግሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይቺ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ከዛች ደግሞ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይቺ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ከዚች አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከዛ እቺ ደግሞ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እንግዲህ እነዚህ የምታዩቸው ፊደሎች መጀመሪያ ላይ እንደምነገርኳችሁ ሁለት መስመር ወደታች የቆመ ወይም ደግሞ የተዘረጋ የምታዩቸው ይሄና ይሄኛው፣ ከዛ የዚችም እንደዛው። ሌሎቹ ፊደሎች እያንዳንዳቸው የማሳያችሁ ፊደሎች ሁለት መስመር ወደታች የቆመ ወይም ደግሞ በሁለት ቋሚ መስመር እና ሌላው ቅርጻቸው ተጨማሪ ሆኖ ሁለት ቋሚ መስመር ወደታች የተዘረጋላቸው ማለት ነው። ይህ ሁለት ቋሚ መስመር ወይም ደግሞ ይህ ሁለት እግራቸው አንዱ ከአንዱ አይበልጥም። በተመሳሳይ ርዝመት ነው ያለው እንደምታዩት። ስለዚህ ይህ ቅርጻቸው ከአንደኛ እስከ 7ኛ ያሉ ቤተሰቦቻቸውን ሲቀይሩ ከአንደኛ ወደ ሁለተኛ ለመቀየር እያንዳንዱ ፊደል እነዚህ ከጎነ ጎናቸው ላይ አግድም መስመር ተጨምሩባቸዋላችሁ። ለምሳሌ እነዚህ የመጀመሪያ ፊደላት ናቸው። ይህ ለ ይባላል። ለ። ከዛ ይሄ ደግሞ ሰ፣ ይሄ ደግሞ ሸ፣ ይሄ ማን ነው የሚባለው? በ። ይሄ ደግሞ ቨ። ከዛ ይሄ አ። ይሄ ደግሞ ከ ነው። አሁን ከነዚህ ፊደላት ጋር ከጎነ ጎናቸው ላይ አግድም መስመር ብትጨምሩባቸው
የእነዚህ ፊደላት ሁለተኛ ቤተሰቦቻቸው ይሆናሉ ማለት ነው። ይኸው እዚህ ጋር ሁለተኛ ቤተሰቦቻቸው አሉ። የለ ሁለተኛ ቤተሰብ ይሄው ይሄ ነው። የሰ ሁለተኛ ቤተሰብ ይሄ ነው ቅርጹ። የሸ ሁለተኛ ቤተሰብ ይሄ ነው። ሁሎቹም ስታዩቸው ከነዚህ የመጀመሪያ ፊደላትን በአግባቡ ከያዛችሁ በኋላ ከዚህ ከያዛችሁት ፊደል ላይ ከጎን ጎኑ ላይ ተጨማሪ አግድም መስመር ብትጨምሩበት ምን ይሆናል ማለት ነው? ሁለተኛ ፊደሉ ይሆናል። ስለዚህ ይቺ ለሁለተኛ ሆሄው ናት። ማን ትሏታላችሁ? ሉ። ከዛ ይቺ ደግሞ ሱ፣ ይቺ ሹ፣ ይቺ ቡ፣ ይቺ ቡ፣ ይቺ ኡ፣ ከዛ ይቺ ደግሞ ኩ ነች። ሶስተኛ ሆሄያት ደግሞ እነዚህ ፊደላት ላይ የመጀመሪያ ሆሄያትን እዚህ ጋር ከያዛችሁ በኋላ እግራቸው ላይ በዚህ በኩል ካለው እግራቸው ማለት ነው በቀኝ በኩል ያለው እግራቸውን ወደ ቀኝ ተጨማሪ ሸፈፍ ሸፈፍ ብታደርጉት ወይም ደግሞ እንደዚህ አይነት ተጨማሪ መስመር ቅጽል ብትጨምሩበት ምንድን ነው የሚሆነው? ሶስተኛ ሆሄው ይሆናል ማለት ነው። ለምሳሌ ይሄ የለ ሶስተኛ ሆሄ ነው። የምታዩት ይህ ቅርጽ አለው። ማን ነው የሚባለው? ሊ ይባላል። ከዛ ይሄ ደግሞ ሲ፣ ይቺ ሺ፣ ይቺ ደግሞ ቢ፣ ይቺ ቪ፣ ይቺ ደግሞ ኢ፣ ይቺ ኪ ነች። ከዛ አራተኛ ሆሄያት ጋር ስንመጣ ደግሞ ይሄ ሁለት የመጀመሪያ ሆሄያት ሁለቱም እግራቸው ወይም ደግሞ ሁለቱም መስመር ወደ ታች የቆመው በኩል እርቀት ወይም ደግሞ እኩል ርዝመት ነበር የነበረው ሁለቱም እግሩ ማለት ነው። አራተኛ ላይ ስትመጡ ግን በግራ በኩል ያለው እግሩ አንደኛው አጠር ይልና በቀኝ በኩል ያለው እግሩ ረዘም ይላል። ለምሳሌ ይሄ የምታዩት ፊደል የለ አራተኛ ፊደል ነው። በዚህ በኩል ያለው እግሩ አጠር ያለ ነው። በዚህኛው በኩል ያለው ረጅም ነው። ስለዚህ የለ አራተኛ ፊደል ማን ይባላል? ላ። ከዛ ይሄ ደግሞ የሰ ቤተሰብ ነው። ሳ፣ የሰ አራተኛ ሆሄው ማለት ነው። ሳ፣ ይሄ ሻ፣ ይሄ ደግሞ ባ፣ ይሄ ቫ፣ ይሄ ደግሞ አ፣ ይሄ ካ። ስለዚህ ብታዩቸው በአንድ በኩል ያለው ወይም ደግሞ በግራ በኩል ያለ እግራቸው አራተኛ ሆሄያት አጠር ያለ ሆኖ በቀኝ በኩል ያለ እግራቸው ደግሞ ረዘም ያለ ነው። ስለዚህ በዚህ መንገድ በቀላሉ እነዚህም ባለ ሁለት እግር ሆሄያት ቅርጻቸውን በዚህ መንገድ መያዝ እና ድምፃቸውን ደግሞ እየደጋገማችሁ እየጠራችሁ ለመያዝ መሞከር አለባቸው። አምስተኛ ቤተሰቦቻቸው ጋር ስንመጣ አምስተኛ ቤተሰቦቻቸው ደግሞ በቀኝ በኩል ካለው እግራቸው ላይ በውጭ በኩል 0 ነገር ትጨምሩባቸዋላችሁ። ይቺ ለናት ለምሳሌ የለ አምስተኛ ቤተሰብ ማለት ነው። ከዚህ ጋር ላይ ምንም አይነት ነገር ከጎኗ ላይ ወይም ደግሞ ሌላ ተጨማሪ አልተጨመረባትም። የመጀመሪያ ፊደሏ አምስተኛ ቤተሰቧ ጋር ስንመጣ በቀኝ በኩል በውጭ በኩል ካለው እግሯ ላይ 0 የምታዩት ክብ ነገር ተጨምሮበታል እና ሌሎቹም በዚህ መንገድ በውጭ በኩል ካለው እግራቸው ላይ ሁለት እግር ነው ያላቸው። በቀኝ በኩል ካለው እግራቸው ላይ በውጭ በኩል 0 ወይም ደግሞ ይሄ ተጨማሪ ቀለበት ነገር ይጨመርበታል። ይሄ ቀለበት ከተጨመረበት ይህ ፊደል አምስተኛ ሆሄ እንደሆነ በቀላሉ ትረዳላችሁ ማለት ነው። ድምፁን ደግሞ ከኔ ጋር እየጠራችሁ እየደጋገማችሁ ማየት። ይህ የለ አምስተኛ ፊደል ነው። ማን ነው የሚባለው? ሌ። ይህ ደግሞ ሴ፣ ሼ፣ ይህ ደግሞ ቤ፣ ይሄኛው ቬ፣ ኤ፣ ከዛ ይሄ ደግሞ ኬ ትሉታላችሁ። እነዚህ ሁሉም ፊደላት የምታዩዋቸው በአንድ መስመር የተደረደሩት አምስተኛ ሆሄያት ናቸው ማለት ነው። አምስተኛ ሆሄያት ናቸው። ስድስተኛ ቤተሰቦቻቸው ጋር ስንመጣ ስድስተኛ ሆሄያት በቅርጽ ተያያዥነት የላቸውም፣ ይለያያሉ። ለምሳሌ ል የለ ቤተሰብ ጋር ብትመጡ የለ ቤተሰብ ስድስተኛው ማለት ነው። ል ይህን ይመስላል ቅርጹ። እንግዲህ ለ የመጀመሪያው ሆሄ ይህ ነበር አይደል? አሁን ከዚህ ጋር ላይ በውስጥ በኩል ካለው በግራ በሳይድ በውስጥ በኩል ላይ ነው 0 የጨመረበት ወይም ደግሞ በውስጥ በኩል ይህን 0 ወይም ደግሞ ቀለበት ጨመረ። የሰ ቤተሰብ ደግሞ ስታዩት ስድስተኛ ቤተሰቡ ጋር አናቱን ወደ ግራ ዘንበል አደረገ። እንዲሁም ሸ አናቱን ወደ ግራ በኩል ዘንበል አደረገ። በደግሞ በግራ በኩል አግድም መስመር ጨመረ። ልክ እንደ ሁለተኛ ሆሄ የሚለየው የሁለተኛ ሆሄው በቀኝ በኩል ነው የተጨመረበት። ስድስተኛ ሆሄው ግን በግራ በኩል ነው የተጨመረው። ስለዚህ ስታዩዋቸው በና በግራ በኩል የአ ቤተሰብ ደግሞ ከራሱ ላይ አንድ ዝግዛግ የነበረቻት እዚህ ጋር ላይ
እዚህ ጋር ላይ ግን 3 ዝግዛጎችን ይጨምራል ካናቱ ላይ። ይሄ ደግሞ ከጎኑ ላይ ወይም ደግሞ በግራ በኩል ያለው እግሩ የተጠገነ ወይም ደግሞ የተሰበረ የሚመስል ነገር ነው። ስለዚህ ይለያያሉ። 6ኛ ሆሄያት የየራሳቸው ቅርጽ ነው ያላቸው። ልክ እንደ 2ኛ ሆሄያት ከጎናቸው ላይ ተጨማሪ መስመር ይጨመርባቸዋል ብለን በቀላሉ ለመረዳት ያስቸግራል። ወይም ደግሞ እንደ 3ኛ ሆሄያት እግራቸው ላይ የሆነ ነገር አይደለም የተጨመረው፣ ወይም እግራቸው አላጠረም አልረዘመም፣ በየራሳቸው ቅርጻቸውን ሲቀይሩ ይታያሉ። ስለዚህ የመጀመሪያ ሆሄያትን በያዛችሁበት መንገድ እየደጋገማችሁ የፊደላትን ድምፅ እየጠራችሁ ከዛ በተጨማሪ ደግሞ ቅርጻቸውን እየጻፋችሁ መለማመድ። ለምሳሌ የለ 6ኛ ፊደል ይሄ ል ይባላል። ይሄ ደግሞ የስ 6ኛ ፊደል ነው ስ። ይሄ ሽ። ይሄ ደግሞ ብ። ይሄ ቭ። ይሄ እ። ይሄ ክ። እነዚህ በዚህ መስመር የጠራኋቸው የምታዩዋቸው ሁሎችም 6ኛ ሆሄያት ናቸው ማለት ነው። ስለዚህ በደንብ እየደጋገማችሁ እየጠራችሁ ያዟቸው። ከዛ 7ኛ ሆሄያት ጋር መጣል። 7ኛ ሆሄያት እዚህ ጋር የለ 7ኛ ሆሄ ይሄ ማለት ነው። ስለዚህ ይህንን ከመጀመሪያ ሆሄው ጋር ብታስተያዩት ከጎኑ ላይ የሆነ የሎሚ ፍሬ መሰለ ወይም ደግሞ የሆነ ፍራፍሬ ነገር ወይም ደግሞ የምታዩት ዜሮ ነገር ቅርንጫፍ ጨመረ ከጎኑ ላይ። ስለዚህ ይሄ ከሌሎች ሆሄያት ከሌሎች ባለ 2 እግር ሆሄያት በተለየ መንገድ ነው ቅርጹን የቀየረው። ሌሎቹ ጋር ስትመጡ ግን 7ኛ ላይ ልክ 4ኛ ላይ በግራ በኩል ያለው እግራቸው ያጥራል እንዳልኳቸው፣ 7ኛ ላይ ስትመጡ በቀኝ በኩል ያለው እግሩ ያጥራል። ያ ማለት ለምሳሌ ይህ ሰ 2 እግር ነበረው። በዚህ በኩል ያለው እግሩ እና በዚህ በኩል ያለው እግሩ ሁለቱም እግሩ እኩል ነው። አንዱ አያጥርም፣ አንዱ አይረዝም። 7ኛ ላይ እና 4ኛ ላይ ስንመጣ አንደኛው እግሩ ሲያጥር የተለያየ እግራቸው ሲያጥር እናያለን። ለምሳሌ 4ኛ ላይ በግራ በኩል ያለው እግሩ ያጥራል አለ፣ በዚህ በኩል ማለት ነው። በግራ እጃችሁ በኩል ልታገኙት የምትችሉ አንደኛው እግሩ ያጥራል። በዚህ 7ኛ ጋር ስንመጣ ደግሞ በቀኝ በኩል ወይም ደግሞ በቀኝ እጃችሁ በኩል ያለው እግሩ ያጥራል። ስለዚህ ሁሉም ባለ 2 ሆሄያት ከለቤተሰብ በስተቀር እንግዲህ የለቤተሰብ የሆነችው አሎ ይሄ ነው ቅርጿ። እንደነዚህ አይደለም እግሯ የሚያጥረው። ሌሎቹ ግን እንደዚህ አይነት 2 እግር ያላቸው ሆሄያት 7ኛ ቤተሰቦቻቸው ጋር ሲመጡ በቀኝ በኩል ያለው እግራቸው ያጥራል ማለት ነው። ስለዚህ በጽሁፍ ውስጥ ወይም ደግሞ ስታነቡ በቀኝ በኩል ያለው እግሩ ያጠረ ሆሄ ካገኛቸው ይሄ ሆሄ 7ኛ ፊደል ነው ማለት ነው። እሺ አሁን ለምሳሌ ይህንን እየጠራን ብናይ ይሄ ሎ የለ 7ኛ ሆሄ ነው ብያቸዋለሁ። ይሄ ደግሞ ሶ ያ ማለት የሰ 7ኛ ሆሄ ነው። ይሄን ሾ ትሉታላችሁ። የማን ቤተሰብ እንደሆነ እዩት በዛው። ይሄ ደግሞ ቦ፣ ይሄ ቮ፣ ይሄ ደግሞ ኦ፣ ይሄ ኮ ነው። አሁን ቀጣይ ጋር ያሉ ፊደላትን ብናይ ቀጣይ ደግሞ እነቺ ሀ ነች። እያንዳንዳቸው 7 ሆሄያት አሏቸው መጀመሪያ ላይ እንዳሳየኋቸው እንደ ሌሎቹ ፊደላት ማለት ነው። ስለዚህ እቺ የመጀመሪያዋ ሀ ነች። ሁለተኛ ሆሄዋ ደግሞ ይቻል ሁ፣ እቺ ሂ፣ እቺ ደግሞ ሃ፣ እቺ ሄ፣ እቺ ደግሞ ህ፣ እቺ ሆ። እያንዳንዳቸው 7 ሆሄያት ብንጠራቸው ያቺ የህ ቤተሰቦች ናቸው። ከዛ እዚህ ጋር ደግሞ ዘ አለች። ከዛ የመጀመሪያዋ ሆሄ ይቺ ዘ፣ ከዛ ሁለተኛዋ ዙ፣ እቺ ዚ፣ 4ኛ ላይ ስደርሱ ደግሞ ዛ፣ እዛ 5ኛ ሆሄዋ ዜ፣ 6ኛዋ ዝ፣ 7 ዞ ትባላለች። ይሄ ደግሞ ዠ ነው። እንደ ሌሎቹ ሆሄያት 7 ቤተሰቦች አሉት። ከዛ ዠ ትላላችሁ። ዡ፣ ከዛ ይቺ ዢ፣ ይችን ደግሞ ዣ፣ ይችን ዤ፣ ይችን ደግሞ ዢ፣ ከዛ ዦ ትላላችሁ። ይሄኛው ደግሞ ደ ነው የሚባለው። ይህም እንደዚሁ 7 ሆሄያት አሉት። ወደታች የተደረደሩ የምታዩዋቸው የደ ቤተሰቦች ናቸው እነዚህ። ስለዚህ ይህን ደ ትሉና ሁለተኛ ሆሄው ደግሞ ዱ፣ ከዛ ዲ፣ ዳ፣ ዴ፣ ድ፣ ዶ። ይሄ የመጨረሻው 7ኛው ሆሄ ማለት ነው። ይሄ ደግሞ ጀ ነው። ጀ። ስለዚህ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ከዛ ይሄ ደግሞ ጰ ነው። ጰ፣
ፑ ጲ ጳ ጴ ጶ ጶ ስትሆን ይችኛዋ እግሯ ናት ማጠር ያለባት። ይሄ ጴ ነው የተጻፈው፣ የጽህፈት ስህተት ነው። ስለዚህ ጰን ስትጽፉ ይችኛዋ እግሯ ረዘም ያለች፣ ከዛ ያው ይቺ እንደተለመደው ይኖራታል ማለት ነው። በዚህ መንገድ ነው የምትጻፈው። ይሄ ይቺ እንደዚህ አይደለም። ይሄኛው እግሯ አጠር ማለት አለበት። ይቺ ደግሞ ጸ ናት። ጸ ጹ ጺ ጻ ጼ ጽ ጾ። አሁን እነዚህ ሆሄያት እንደዚህ አድርገን የየቤተሰባቸውን ወይም ደግሞ እያንዳንዱን ሆሄያት በዚህ መንገድ ከጠራን በኋላ እያንዳንዱን ቅርጽ ደግሞ እንዴት እንደምትይዙት እንዴ። ለምሳሌ እነዚህ የመጀመሪያ ሆሄያት ወይም ደግሞ አንደኛ ፊደላት ናቸው። እዚህ ጋር ላይ አንድ ቁጥር አለ። ለምሳሌ የመጀመሪያ ሆሄያት ናቸው ማለት ነው፣ ወይም አንደኛ ሆሄያት ናቸው። ይቺ ሀ ትባላለች። ይቺ ዘ፣ ይቺ ዠ፣ ይቺ ደግሞ ደ፣ ከዛ ይቺ ጀ፣ ይቺን ጰ፣ ይቺን ደግሞ ጸ ትሏታላችሁ። እነዚህ ሆሄያት ወደ ታች ብትቆጥሩ በእያንዳንዳቸው 7 ናቸው። አሁን ሁለተኛ ቤተሰቦቻቸው ጋር ብትመጡ እነዚህን የመጀመሪያ ሆሄያትን ካየናቸው የሚለዩት እነዚህ ከጎነ ጎናቸው ላይ ተጨማሪ መስመር አለው። እነዚህ ግን ከጎናቸው ላይ ምንም የለም። ስለዚህ ሁለተኛ ሆሄያት ከሆኑ ጎናቸው ላይ የምታዩትን ተጨማሪ መስመር ይጨምራሉ ማለት ነው። ለምሳሌ ይቺ የሀ ሁለተኛ ሆሄ ናት። ማን ትባላለች? ሁ። ቀጣዩን ብታዩት ደግሞ የዘ ቤተሰብ ዙ። ከዛ ይቺ ዡ የማን ቤተሰብ ናት? የዠ ቤተሰብ ናት። ዡ። ከዛ ይቺ ደግሞ ዱ። ይቺ ጁ። ይቺ ፑ። ይቺ ደግሞ ጹ። ስለዚህ እነዚህ የምታዩቸው ሁለተኛ ቤተሰቦች ናቸው ሁሎችም ስታዩቸው እና ከጎነ ጎናቸው ላይ አግድም መስመር አላቸው። ከዛ ሶስተኛ ሆሄያት ጋር ብንሄድ ሶስተኛ ሆሄያት ደግሞ እግራቸው ላይ ወደ ቀኝ ከቀኝ እግራቸው ላይ በውጭ በኩል ያለው እግራቸው ላይ ይሄው እንግዲህ ከአንደኛ ሆሄያት ጋር ብታስተያዩቸው መቼም ብዙዎቻችሁ የመጀመሪያ ሆሄያትን መያዝ በጣም ቀላል ነው። ለእናንተ የሚከብዳችሁ እያንዳንዱ 7ቱን ሆሄ ቅርጻቸውን በቀላሉ ለመያዝ ስለሆነ የመጀመሪያ ሆሄያት ጋር ብታስተያዩት ይህን ሆሄ የመጀመሪያ ሆሄው ሁለቱም እግሩ ምንም አይነት ተጨማሪ መስመር የለውም። ሁለት እግሩ ትክክል ወይም ደግሞ እኩል የሆነ ርዝመት ኑሮት ወደ ታች የተዘረጋ ነው። እዚህ ጋር ስትመጡ ደግሞ ሁለት እግር እኩል ሆኖ ግን አንደኛው በቀኝ በኩል ያለው ወደ ቀኝ በኩል ተጨማሪ መስመር እየተዘረጋ አለው። ስለዚህ በዛ መንገድ ወደ ቀኝ ይህንን መስመር የተጨመረ ወይም ደግሞ ወደ ቀኝ የተዘረጋ ነገር አለው። እሱን ትይዛላችሁ። ይቺ የሀ ሶስተኛ ሆሄ ናት። ሂ ትላላችሁ። ይቺ ደግሞ ዚ፣ ከዛ ይችን ዢ፣ ይችን ዲ፣ ይቺ ደግሞ ጂ፣ ይችን ጲ፣ ይቺ ደግሞ ፂ። ስለዚህ እነዚህ የምታዩቸው ሁሎችም ሶስተኛ ሆሄ ናቸው። ምን አላቸው? ከእግራቸው ላይ ወደ ቀኝ የተንሻፈፈ ነገር አላቸው። ስለዚህ ይህንን በደንብ ታዩታላችሁ። አራተኛ ሆሄያቸው ጋር ስትመጡ አራተኛ ሆሄያት ደግሞ በግራ በኩል ያለ እግራቸው አጠር ያለ ነው። እዩዋቸው ሁሎቹንም። እንግዲህ ሁለቱም እግራቸው እዚህ ጋር ላይ አቻ ወይም ደግሞ እኩል ነበረ። እዚህ አራተኛ ሆሄያት ጋር ስትመጡ ግን በግራ በኩል ያለው እግራቸው አጠር ያለ ነው። ስለዚህ ይችን ሀ ትላላችሁ። ይችን ዛ፣ ከዛ ይችን ደግሞ ዣ፣ ይችን ዳ፣ ይቺ ደግሞ ጃ፣ ይቺ ጳ፣ ይቺ ደግሞ ጻ። ስለዚህ የምታዩቸው እነዚህ ሁሉ አንድ እግራቸው አጠር ያለ ነው። በዛ መንገድ በቀላሉ ትይዟቸዋላችሁ። አምስተኛ ሆሄያት ጋር ስንመጣ እንደተለመደው በቀኝ በኩል ካለው እግራቸው ላይ 0 ወይም ደግሞ ቀለበት ነገር አለው የምታዩት። ስለዚህ በቀላሉ በዛ መንገድ ትይዙታላችሁ። ይሄ ለምሳሌ የሀ አምስተኛ ሆሄው ነው። ይሄ ትሉታላችሁ። ይሄ ደግሞ ዜ፣ ከዛ ይሄን ዤ፣ ይሄ ደግሞ ዴ፣ ይሄን ጄ፣ ይሄን ደግሞ ጴ፣ ይሄ ፄ። ስለዚህ እነዚህ የምታዩቸው ሁሎችም በቀኝ በኩል ካለ እግራቸው ላይ ምን አላቸው? 0 ነገር ወይም ደግሞ ተጨማሪ ቀለበት ከቀኝ እግራቸው ላይ ያለው። እነዚህ የምታዩቸው ሁሎችም እዚህ መስመር ላይ የተደረደሩት
5ኛ ሆሄ ናቸው። 6ኛ ሆሄያትን ስታዩ ምንድን ነበር ያልኳቸው? 6ኛ ሆሄያትን ረጋ ብላችሁ እያንዳንዱን ሆሄ እየጻፋችሁ እየደጋገማችሁ እየጠራችሁ መለማመድ ያስፈልጋል። ለምሳሌ ይሄ የሀ 6ኛ ሆሄ ነው። ማን ይባላል? ህ። ከዛ ይሄ ደግሞ ዝ፣ ይሄ ዥ፣ ይሄ ደግሞ ድ፣ ከዛ ይሄ ጅ፣ ይሄ ደግሞ ጵ፣ ከዛ ጽ። 7ኛ ሆሄያት ጋር ብትመጡ እነዚህ 7ኛ ሆሄያት በቀኝ በኩል ያለ እግራቸው ልክ 4ኛ ሆሄያት በግራ በኩል ያለ እግራቸው አጠር አጠር ይላል እንዳልኳችሁ። 7ኛ ጋር ስትመጡ ደግሞ በቀኝ በኩል ያለ እግራቸው አጠር 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 ያለ ነው። ስለዚህ በዛ መንገድ በቀላሉ ቅርጻቸውን ግምት ውስጥ አስገብታቸው ለመያዝ መሞከር። ስለዚህ ሆ፣ ከዛ ዞ፣ ዦ፣ ዶ፣ ከዛ ይቺ ደግሞ ጆ፣ ይቺ ፖ። ይሄኛው እግሯ በረዘም ማለት አለበት፣ ይችኛዋ አጠር ማለት አለባት። ይሄኛው የተጻፈው ትክክል ስላልሆነ የሰረዝኩት። ከዛ ይቺ ደግሞ ጾ ትባላለች። ስለዚህ በዚህ መንገድ በቀላሉ እየደጋገማችሁ እዩት። ከዛ ውጭ ደግሞ በኦንላይን ባላችሁበት ቦታ ሆናችሁ በትርፍ ሰዓታችሁ ከኛ ጋር ለመማር የምትፈልጉ እናንተ በሚመቻችሁ ሰዓት ልጆቻችሁን ማስተማር የምትፈልጉ ቤተሰቦቻችን ደግሞ ስልካችን ስላስቀመጥን በማንኛውም ሰዓት ደውሉልን። ወዲያውኑ ስልካችሁን አንስተን የምትፈልጉትን ትምህርት እንድትማሩ ልጆቻችሁ እንዲማሩ እናደርጋለን። በተረፍ ሰላም ሁኑ ቤተሰቦቻችን።